ብሏል። ቅዳሜ ከሰዓታችን ሞቅ ደመቅ ብሎ የቅዳሜ ከሰዓት ቤተሰቦች የሚዝናኑበት የሚጫወቱበት የሚሸለሙበት የጨዋታ ሰዓት ላይ መተናል። በግራና በቀኝ ያላችሁ የቅዳሜ ከሰዓት ቤተሰቦች ሁላችሁም እኛን አክብራችሁ ስለመጣችሁ በጣም እናከብራችኋለን። እንኳን ደህና መጣችሁ። ከእንኳን ደህና መጣችሁ መልእክት በኋላ በቀጥታ የምናልፈው ወደ ጨዋታ ሰዓቱ ነው። የጨዋታ ሰዓቱን እነግራችኋለሁ። አራት የሚጫወቱ ሰዎች አሉ። ለአንድ ጥያቄ 20 ሰከንድ ብቻ ነው የምንሰጣችሁ። በ20 ሰከንድ ውስጥ ምላሻችሁን ትጽፋላችሁ። ማውራት፣ መነጋገር፣ መታየት በጭራሽ አይቻልም። እነማን ናቸው የሚጫወቱት የሚለውን ደግሞ እንጠይቃለን። ማንም በል እንተዋወቅ። ኤደን ሽመልስ። ኤደን ሽመልስ ምን እንደምትሰሪው? ኤደን ተማሪም ሰራተኛም። ምን እንደምትማሪው? ምን እንደምትሰሪው? ቢዝነስ አድሚኒስትሬሽን ፍሬሽማን ተማሪ ነኝ። ሴልስ ትሰሪያለሽ። በጣም ሽማለም በል። እሺ አቶ ሽብሩ ከበደ ይባላል። አቶ ሽብሩ ምን እንደምትሰሩት? እኔ እንኳን ቀደም ሲል የሰራዊት አባል ነበርኩኝ። አሁን ግን ያው የግል ስራ እየተሯሯጥኩ ነው። ሴኩሪቲ እንትንም እሰራለሁ። በጣም ወጥቷል። አቶ ሽብሩና ኤደን አሉ በዚህኛው በኩል። በዚህ ጋር ነው ማን አላችሁ? ሙሉ አንበሉ ምን እንደምትሰሪው? ሙሉ ይደላላ ጻፊ ጻፊ። በጣም ጥሩ። ምህረቱ ታዬ ይባላል። ምህረቱ ታዬ ምን እንደምትሰራው? ተማሪ ነኝ። ምን እንደምትማረው? ፕሪ ነኝ። ፕሪፓራቶሪ ተማሪ ነኝ። በጣም አራት እድለኛ ሰዎች እንግዲህ የጨዋታ ቦታውን ይዘውታል። ከዛ ውጪ በግራና በቀኝ ያሉትን ቤተሰቦቻችን ደግሞ ምላሹን ከነሱ ከተቀበልን በኋላ በቀጥታ ወደ እነሱ ይሄድን እንጠይቃለን። በዚህኛው በኩል ከመቶ ስንት ታመጣላችሁ? 95 በጣም እሺ። በዚህ ጋር እንሄዳ 100 በጣም ስለዚህ 100 ስላሉ ምንም አይነት ጥያቄ መሳት አትችሉም ማለት ነው። በቀጥታ ወደ ጨዋታ ሰዓቱ እናልፋለን። የምንጀምረው ከናንተ ነው። ወረቀትና ማርከራችሁን አዘጋጁ። ሙሉ እና ምህረት ወደ ጥያቄው ልናልፍ ነው። በዛሬ የጨዋታ ሰዓት ላይ ምሳሌ አነጋገሮች አሉ፣ ጠቅላላ እውቀት አለ፣ የመጽሐፍ ጥያቄ አለ። እነዚህ ነገሮች ናቸው ያሉትና የመጀመሪያው ዙር ላይ ሁለታችሁም ስትመልሱ 15 ነጥብ፣ አንድ ሰው ሲመልስ 10 ነጥብ ነው የምታመጡት። መብላቷን ሳታቅ ዳሽ ታጠበች። ይህንን አባባል አሟሉ። ምላሹን ጎላ አድርጋችሁ ጻፉ። ገልጥ። መብላቷን ሳታቅ ዳሽ ታጠበች። እሺ ጨርሳለች። ወደ ሁለተኛ ጥያቄ እናልፋለን። ሚሊኒየም ሲባል ሰምታችሁ ታውቃላችሁ? ሰው 2 ሚሊኒየም ለማየት ስንት ዓመት መኖር አለበት? 2 ሚሊኒየም ለማየት ሰው ስንት ዓመት መኖር አለበት? ወይ 2 ሚሊኒየም ስንት ዓመት ነው? እሺ ጨርሰው። እሺ በቀጥታ ወደ ምላሻቸው እናልፋለን። የመጀመሪያው ዙር ጥያቄ ሙሉና ምህረት ሁለቱንም ጥያቄ መልሰው ጨርሰዋል። አሁን በግራና በቀኝ ይሄድን እንጠይቃለን። መብላቷን ሳታቅ ምንድነው? እጇን ታጠበች። ትክክለኛ ምላሽ ነው። መብላቷን ሳታቅ እጇን ታጠበች ነው። ሙሉ ምን አልሽ? አላቅም። እሺ ምን አልክ አንተ? ፊቷን ታጠበች ብሏል። እሺ ወደ ሁለተኛው ጥያቄ እናልፋለን። 2 ሚሊኒየም ወይ ስንት ዓመት ነው የሚል ጥያቄ ነው የጠየቁት። 2 ሚሊኒየም ሰው ለማየት ስንት ዓመት መኖር አለበት? ወይ 2 ሚሊኒየም ስንት ዓመት ነው? ስንት ዓመት? 2000 ዓመት ነው። 2000 ዓመት ነው። ስንት አላችሁ? 4000 ብሏል። ስንት ነው ያልሽው? 4 ነው 7 ነው? 4000 ተደምራችሁ 8000 ገባችሁ። 8 ሚሊኒየም ሄዳችኋል። በዚህኛው ዙር ላይ በጣም ባስገራሚ ሁኔታ 95 ነበር እናመጣለን ብለው የነበረው ግን ከ30 ነጥብ ምንም አላመጡም። ይሄ ማለት ግን ተሸንፏል ማለት ሳይሆን ገና ቀጣይ ዙር ላይ ሌሎች ጥያቄዎች ስላሉ ለሱኝ ይዘጋጃሉ። እሺ ኤደን ሽመልስና ሽብሩ ከበደ ልጅ ቢሮጥ ዳሽ አይቀድምም። ይሄ በጣም የሚታወቅ አባባል። ማርከርሽን ክፈች፣ ሰዓት የለም።
ወደ ሁለተኛ ጥያቄ እናልፋለን። የኦሎምፒክ ቀለበቶች ታውቃላችሁ? ኦሎምፒክ ሲጀምር ያሉት ማለት ነው። እነሱ ስንት ናቸው ብዛታቸው? እሺ ገልብጡ። ጨርሰዋል። አጨብጭቡላችሁ። እሺ ልጅ ቢሮጥ ዳሽ አይቀድምም። ቆይ ቅድም መልሳል። ልጅ ቢሮጥ ዳሽ አይቀድምም፣ አባቱን አይቀድምም። ትክክለኛ አባባል ነው። ልጅ ቢሮጥ አባቱን አይቀድምም ነው። ምን አላችሁ? አባቱን ብሏል፣ እናቱን ብላለች። አባትና እናቱን ብሏል። እሺ ወደ ሁለተኛ ጥያቄ እናልፋለን። የኦሎምፒክ ቀለበቶች ስንት ናቸው የሚለውን ስንት ነው? 5። ትክክለኛው ምላሽ 5 ነው። እሺ አሳዩ፣ አሁን አሳዩ። 5 እና 6 ኤደን አንዳንድ እያለፈች ነው። ቅድም አባቱን ነበር እናቱን አለች፣ የአሁኑ 5 ነበር 6 አለች። ስለዚህ በዚህኛው ዙር ላይ ሁለቱንም ጥያቄ አቶ ሽብሩ መልሰዋል። ስለዚህ ለቲማቸው ከሚያገኙ 30 ነጥብ ላይ 20 ነጥብ አግኝታቸዋል ማለት ነው። 20 ነጥብ። በጣም ጥሩ። ወደ ሁለተኛው ዙር እናልፋለን። አሁን በዚህኛው ዙር ሁለታችሁም ስትመልሱ 20 ነው። አንድ ሰው ሲመልስ 15 ነው የምታገኙት። አሁን አባባል ነው የምታሟሉት። ምን ቢፋቀሩ ዳሽ፣ ምን ቢፋቀሩ አብረው ዳሽ። እሺ ልጨምርላችሁ። ምን ቢፋቀሩ አብረው ዳሽ። ምን ቢፋቀሩ መልሳችኋል። እሺ ወደ ሁለተኛው እንለፍ። የኦሮማይ ረጅም ልብ ወለድ መጽሐፍ ደራሲ ማን ናቸው? ኦሮማይን ማን ነው የጻፉት? የኦሮማይ ረጅም ልብ ወለድ ደራሲ ማን ናቸው? ገልብጥ። በዚህኛው ዙር ላይ ሁለቱም ሲመልሱ 20 ነጥብ፣ አንድ ሰው ሲመልስ 15 ነጥብ ነው የሚያገኙት። በዚህኛው ዙር ምን ያክል መልሷል የሚለውን እናያለን። ምን ቢፋቀሩ አብረው ዳሽ። ይሄን አባባል የሚያሟላሉ ከናንተ ማለት ምን ቢፋቀሩ አብረው ዳሽ ምን ይመስላል? አብረው አይኖሩ አይደለም፣ አይደለም፣ አይቀበሩ። ትክክለኛ ምላሽ ነው። በጣም ጎበዝ። ምን ቢፋቀሩ አብረው አይቀበሩ ነው ትክክለኛው አባባል። ምን አላችሁ? አይኖሩ ብሏል። ምን አልሽ? ደረሰ ቀኑ ቢን ግጥም መጨረስ ነው የፈለግሽው? ምን ቢፋቀሩ ደረሰ ቀኑ ብላ ጽፋለች እና አዲስ አባባል ለጋብቻው ነው። እሺ ምን ቢፋቀሩ አብረው አይቀበሩ ነው ትክክለኛው አባባል። ስለዚህ በዚህኛው ዙር አላገኛችሁም። አብረው አይኖሩ ነው ያልከው አንተ። ወደ ሁለተኛው እናልፋለን። የኦሮማይ ረጅም ልብ ወለድ መጽሐፍ ደራሲ ማን ናቸው? እሺ በዓሉ ግርማ። ትክክለኛ ምላሽ በዓሉ ግርማ ትክክለኛ ምላሽ ነው። ምን አላችሁ? አላውቀውም ብለሻል። ትክክለኛው አባባል በዓሉ ግርማ ነው። መልሳችሁታል፣ እንሰጣችኋለን። አሪፍ ነው፣ አግኝቶታል። አጨብጭቡ። እሺ በዚህኛው ዙር ላይ አንድ ጥያቄ ብቻ ስለመለሱ 15 ነጥብ ያገኛሉ። 15 ለ20 ናቸው። 15 ለ20 ናቸው። ሁለተኛው ዙር እና ኤደን አሁን ይጀምራሉ። ከናንተ ማለት ችሎታ ያለው ሰው አለ? ድምጽ የሚሞክር ሙሉ በሙሉም ባይሆን እንደው መግቢያው ነው፣ ችግር የለው። የዶክተር ጥላሁን ገሰሰ። እሺ ስለዚህ ሽብሩ ሊዘፍንልን ነው። 20 ነጥብ አላቸው። 20 ነጥብ ላይ ደግሞ 40 ነጥብ ለመጨመር ነው እና ቅድመ ዝግጅታቸውን በሙዚቃ ነው የሚያሳዩት። ወደ ሙዚቃው እንለፍሽ። ደማም ያገር ልጅ ነይልኝ፣ ደማም ያገር ልጅ ነይልኝ፣ ቁጭ በይ ከጎኔ አውጊልኝ። ደማም ያገር ልጅ ነይልኝ፣ ደማም ያገር ልጅ ነይልኝ፣
ቁጭ በይ ከጎኔ አውጌለኝ ደማም ያገር ልጅ አደንቅሻለሁ ደማማዬ ነይልኝ የፍቅር ፋናዬ። እሺ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ዙር ነው። 20 ሰከንድ አላችሁ። አሁንም ተመሳሳይ ሁለታችሁም ስትመልሱ 21 ሰው ሲመልስ 15 ነጥብ ታገኛላችሁ። ልፋ ያለው በህልሙ ዳሽ ያደርጋል። ልፋ ያለው በህልሙ ዳሽ ያደርጋል። ልፋ ያለው በህልሙ ምን ሲያደርግ ሊያደር ይችላል? ጻፊ ሄደ። ልፋ ያለው በህልሙ ዳሽ ሲያደርግ ያድራል። እሺ ወደ ሁለተኛው እንለፍ። አትመልሽም ወይስ ትጽፊያለሽ? እሺ ወደ ሁለተኛው እንለፍ። የግራጫ ቃጭሎች መጽሐፍ ደራሲ ማን ነው? ከ10 በላይ መጽሐፍቶች አሉት። ሰው በጣም ታዋቂ ጸሐፊ ነው። ጻፊ የግራጫ ቃጭሎች መጽሐፍ ደራሲ ማን ነው? እሺ አጨብጭቡላችሁ። ጨርሰዋል። ልፋ ያለው በህልሙ ዳሽ ሲያደርግ ያድራል። በህልሙ ምን ሲያደርግ ያድራል? ሲጠራ አይደለም። ሌላ ሲለፋ ያድራል አይደለም። እሺ ሲሰራ ያው ይቀራረባል። ልፋ ያለው በህልሙ ሲሸከም ያድራል። ትክክለኛ አባባል እሱ ነው። ልፋ ያለው በህልሙ ሲሸከም ያድራል ነው። ምን አላችሁ? አንድ እንጨት ያስራል ነው። አንድ እንጨት ያስራል። ያው ሲለፋ ያድራል በሚለው እንሰጣችሁ ያስራል ነው። ድሮ ማቀው እንግዲህ ከድሮ ጀምሮ ያስኬዳል። ይመጣ የነበረ አንድ እንጨት ያስራልም ያስኬዳል። ይያዛል። አንድ እንጨት ምን ይታሰራል እኮ ልፋ ብሎት ነው እኮ ዋናው ልፋት ነው። ስለዚህ እሺ ኤደን መልስ አልሰጠሽም። ስለዚህ ነጥብ እንሰጣችኋለን። ለዚህኛው ችግር የለውም። ያሰጣል። ሲሸከም ያድራል። ያው እንጨቱን ካሰረው መሸከሙ አይቀርም ብለህ ሁለቱም አባባሎች ያስኬዳሉ። ከበፊትም ጀምሮ ሁለቱንም ሰዎች ስለሚጠቀሙት ማለት ነው። ግራጫ ቃጭሎች መጽሐፍ ደራሲ ማን ነው? የግራጫ ቃጭሎች መጽሐፍ ደራሲ ከ10 በላይ መጽሐፍቶች አሉት። ማን ነው? የግራጫ ቃጭሎች መጽሐፍ ደራሲ ማን ነው? አዳም ረታ። ትክክለኛው ምላሽ አዳም ረታ ነው። ትክክለኛው ምላሽ ምን አላችሁ? ማሞ ውድነህ ነው። ማሞ ውድነህ አይደለም። እሺ ምላሽ ሁለቱንም አልሰጠሽም። ኤደን ሁለቱንም አልመለሰችም። ማሞ ውድነህ አይደለም። በዚህኛው ዙር ላይ 15 ነጥብ ሲጨምሩ ቅደም 20 ነበራቸው 35 ነጥብ አላቸው። 35 ነጥብ አላቸው። አሁን የመጨረሻው ዙር ላይ ነው ያለነው። የመጨረሻው ዙር ነው። ሁላችሁም ወረቀታችሁን አዘጋጁ። አራታችሁም 15 ነጥብ ነው ያላችሁ። እነሱ 35 ነው ያላችሁ። 30 ነጥብ ከጨመሩ 65 ነጥብ ይሆናሉ። እናንተ 30 ነጥብ ከጨመራችሁ 45 ነጥብ ትሆናላችሁ። እናንተ መልሳችሁ እነሱ ከሳቱ ብቻ ነው ማሸነፍ የምትችሉት። ስለዚህ ሁለታችሁም ካልመለሳችሁ ዋጋ የለውም። አሁን አንድ ሰው አላውቀውም ብሎ ከጻፈ አንተ ብትመልሰውም ግማሽ ነጥብ የለውም። የኛው 15 ነጥብ ማለት ነው። እናንተም ልክ እንደዛው። ስለዚህ 30 ነጥብ ነው ያለው። እንቆቅልሽ ነው የምጠይቃችሁ። እንቆቅልሽ ዞሮ ዞሮ እግሩን የማይታጠብ ዞሮ ዞሮ እግሩን የማይታጠብ ጨረስክ? እሺ ጨርሰዋል። በዚህ ጋር አሁን ወደ እናንተ መጣለሁ። የመጨረሻ ጥያቄያችሁ ነው። 35 ነጥብ አላችሁ። 30 ነጥብ ከጨመራችሁ 65 ትሆናላችሁ። ስለዚህ ይህንን በደንብ አድርጋችሁ ለመመለስ ሞክሩ። እንቆቅልሽ ዞራ ዞራ ራቷ ጥፊ ወንፊት በገዛ እጃቸው ነጥባቸውን አጥተዋል። ነጥባቸውን አጥተዋል። አሁን እናንተ መጸለይ ያለባችሁ እነሱ እንዳይመልሱ። ለምን ማውራት መነጋገር መተሄድ አይቻልም። ወልኪ ወንፊት ብላ ብትጽፍ ነው ሁለቱም ወንፊት ቢሉ 30 ነጥብ አንሰጣቸውም። ለምን መናገር ክልክል ስለሆነ። ወደ እነሱ ምላሽ እንሄዳለን። በነገራችን ላይ ትክክለኛው ምላሽ ነው የሰጡት። ዞራ ዞራ ራቷ ጥፊ ወንፊት ነው። እንደዚህ ከዛ በኋላ በጥፊ ስትሉ
ዞራ ዞራ አራቷ ጥፍ ይሆናል ማለት ነው። ስለዚህ እንቆቅልሹ ምላሹ ወንፊት ነው። ትክክለኛው ምላሽ አግኝተዋል። አጨብጭቡላችሁ። አግኝተዋል ግን ነጥብ የላቸው። ለምን? ትዕዛዝ አልተከበረም። በዚህኛው በኩል እንመጣለን። አሁን ባለቀ ሰዓት መልሰው ካሸነፉ አስገራሚ ነው የሚሆነው። ዞሮ ዞሮ እግሩን የማይታጠብ ማን ነው? ሌላ ያልመለሰ ሰው እስኪ እስካሁን ዞሮ ዞሮ እግሩን የማይታጠብ ማን ይመስላል? በይ እሺ እሺ ጫማ አይደለም። ጫማ እኮ ከፈለክ ታጥበዋል። እሺ ዞሮ ዞሮ እግሩን የማይታጠብ ድመት አይደለም። እሺ ሌላ ዶሮ። ዞሮ ዞሮ እግሩን የማይታጠብ ዶሮ አይደለም። ዶሮስ ከዘራ ትክክለኛ ምላሽ ነው። ዞሮ ዞሮ እግሩን የማይታጠብ ከዘራ ወይ ዱላ ነው። ያው በሁለቱም ጥሪ መጠቀም ስለምንችል ምን አሉ የሚለው ነው አሁን ጥያቄው። ምላሻቸው አሳዩ። ዱላ ብሏል። ዱላ ብሏል። መምራት ማሸነፍ አይደለም የሚለውን አሳይቷል። አጀብቷል። የጨዋታ ሰዓት አሸናፊዎች ተለይተዋል። ግን ባለቀ ሰዓት በተሰራው ስህተት ነው ሊያሸንፉ የቻሉት። ሙሉና ምህረት የዛሬ የጨዋታ ሰዓት አሸናፊዎች ናቸው። ሙሉና ምህረት የጨዋታ ሰዓት አሸናፊዎች ናቸው። ያላቸው ነጥብ 45 ነው። 45 በ20 ይባዛና ሂሳብ ይገባላቸዋል። እና ኤደንና ሽብሩ ጥሩ ተፎካካሪ ነበራችሁ። ግን ባለቀ ሰዓት ሽብሩ በመናገሩ ምክንያት ነጥባችሁን አጣችኋል። ምን ተሰማችሁ? አይ ምንም ማለት አይደለም። ያው መመልሼዋለሁ ግን ስለመለስኩት አይቆጨኝም። ኤደንስ እንዴት ነበር የጨዋታ ሰዓት? ያው ትንሽ ስህተት ብዙ ነገር እንደምታሳጣ። እሺ አሸናፊዎች እንኳን ደስ አላችሁ። አብሮ ደስ ይላል። ለማንኛውም የጨዋታ ሰዓት አሸናፊዎች እነሱ ናቸው። እነሱም ግን የዋዛ ተፎካካሪዎች አልነበሩም። እና ኤደን እና ሽብሩ በጣም ጥሩ ተፎካካሪዎች ነበሩ። ባለቀ ሰዓት መናገር አይቻልም የሚባለውን የጨዋታውን ሕግ በመጣሱ ምክንያት ነው የጨዋታ ሰዓቱን ነጥብ ሊያጡ የቻሉት። እነሱም ደግሞ የመጨረሻውን ጥያቄ በመመለሳቸው ምክንያት ነው ሊያሸንፉ የቻሉት። ሳምንት ማን እዚህ ጋር መጥቶ እንደሚጫወት አናውቅም። ሁላችሁም እዚህ መታችሁ መጫወት ትችላላችሁ። የቅዳሜ ከሰዓት ቤተሰቦች 7696 ላይ ብቻ ኬኬ ብላችሁ ላኩልን። እኛ እንደውላችኋለን። እዚህ ትመጣላችሁ፣ ትዝናናላችሁ። ማታውቁን ነገር ካለ ታውቃላችሁ። የምታውቁን ነገር ካለ ደግሞ ትመልሱና ገንዘብ ልክ እንደነሙሉና እንደነሱ ይዛችሁ መሄድ ትችላላችሁ። ሳምንት ላይ መምጣት አሁን ስልካችሁን አንሱና ቴክስት ላኩልን። 7696 ኬኬ ነው።